ልክ እንደ ወረርሽኝ ሴቶች በሙሉ ወደሱ እየተሳቡ ነው። የተወሰነ ድምጽ እየሰማ ነው አለው። ለዛ እስኪ አብራችሁን ቆዩ፣ ተከተሉ። እንግባ እንዴው እንግባ እስቲ ምን ለማድረግ ይሁን ይሽራል ተፋፍሪ አንዴ ስለሱ አላወራም። ሲጀምር ይሄኛውና ይሄኛው አንድ አይነት አልነበረም ነበር። አልነበረም አይደለም። ስለዚህ የራስ ጥፋት እኮ ነው። ጥፋት ልጆቻችንን ጋር በተደጋጋሚ የሚታይ ሰው አለ። ታውቃለህ በቃ እናንተ እናወራለን። ቁርስ ምሳ ምን አንተ የምፈልገው ነገር ካለ እናምጣለን። እሺ ትልቅ ችግር ተፈጥሯል ማለት እንግዲህ የደረሱን ጥቆማዎች አሉ። እነዚህ ጥቆማዎች ሰዎች ጋር በጣም በተደጋጋሚ የሰማናቸው ጥቆማዎች ናቸው። እንግዲህ ልጆቻችንን የሚያባልግ ሰው አለ ማህበረሰብ ውስጥ። ልጆቻችንን ተምረው ለወግ ማዕረግ ያበቁናል ብለው ሲጠብቁ እንግዲህ ልጆቻችንን ጋር በተደጋጋሚ የሚታይ ሰው አለ። ይሄ ማለት ደግሞ ልጆቻችን ልባቸውን እየወሰደ በጣም ከትምህርታቸው እንዲዘናጉ ከስኬታቸው እንዲቆሙ ልጆቻችንን እያባለገ ነው ማለት ቃል በቃል ነው የነገሩን። ይሄ ማለት ምን ማለት ነው? ልክ እንደ ወረርሽኝ ሴቶች በሙሉ ወደሱ እየተሳቡ ነው። ምንድነው ማለት ትምህርታቸውን እንዲከታተሉ እያደረገ አይደለም። እና ማህበረሰቡ በዚህ ጉዳይ ላይ እንደ ትልቅ ጥያቄ ካነሱት እርግጠኛ ነኝ ይሄ ነገር በጣም ከባድ ነገር ነው ሊሆን የሚችለው። እኛም ደግሞ ይህንን ነገር ሰምተን እንግዲህ በቀጥታ ጥቆማ የተደረሰን ቤት ለመሄድ በቅርብ ርቀት ላይ ነው የምንገኘው። እንግዲህ በተለያየ አካባቢ በተለያየ አንግል እንግዲህ ልጆችን ወይም ደግሞ ሴቶቻችንን ታዳጊዎችን እንግዲህ ከስኬት ከትምህርት ከዓላማ የሚያስቱ ሰዎች እንዳሉ ያው ይታወቃል። በተለያየ መንገድ ማህበረሰብ ውስጥ አንዳንድ ጊዜ ልክ የሆኑ ነገሮች የሚያደርጉ ወጣት ወንዶች እንደዚሁም ደግሞ ሰዎች እንዳሉ ሁሉ ሰዎችን ደግሞ የሚያሰናክሉም ሰዎች አሉ። ለምንድን ነው ይሄ የሚሆነው? እንደገና የምርስ ማህበረሰቡ የጠቆመኝ ጥቆማ ልክ ነው ማለት በዚህ ደረጃ ልጆቻችንን እያበላሸ ነው፣ ልጆቻችን በሙሉ ወደሱ እየተሳቡ ነው የሚል ጥቆማቸው ትክክለኛ ነው የሚለውን ነገር እንግዲህ በቀጥታ ከሚመለከተው አካል ጋር ደርሰን ማረጋገጥ እስክንችል ድረስ ያው እንደ ጥቆማ ተቀብለን ሌላም ጊዜ እንደምናደርገው ጥቆማዎችን ለማረጋገጥ እንሞክራለን። እስከዛው ግን አብራችሁን ቆዩ። አሁን በቀጥታው ይህ ጥቆማ ወይም ደግሞ ይህ አቤቱታ የደረሰበት ሰው ወይም ደግሞ የተለያዩ ጥቆማዎችን ሲሰጡን የነበሩት ሰዎች የጠቆሙን ቤት አለ ነው። ቀጥታ ወደሱ እንሄዳለን። አብራችሁን ቆዩ። ውድ ተመልካቾች እንግዲህ አሁን የምንገኘው በቀጥታ ጥቆማ የደረሰን ቦታ ነው የምንገኘው። ቀጥታ ወደዛ ቤት እንሄዳለን። የተወሰነ ድምጽ እየሰማ ነው አለው። ለዛ እስኪ አብራችሁን ቆዩ፣ ተከተሉ። የሆነ ጭቅጭቅ አለ። ምንድነው ሰው ይጣላል? እንግባ እንዴው እንግባ እስቲ ምንም አላልኩም። በስነ ስርዓት መጫወት ካለብሽ በስነ ስርዓት ተጫወት። አታፋፍሪ። መጫወት ካለብሽ በስነ ስርዓት ተጫወት። እየተጫወትኩኝ ነው። ሁሉ ነገር አበላሽሽው አንቺ ነሽ አይደል? ራስሽ ነሽ አበላሽሽው። አንቺ ነሽ አበላሽሽው። እኔ ይሄኛው በስነ ስርዓት ተጫወትሽ አታውቂም። ይሄኛው አንድ አይነት ነው ያልኩሽ አልነበርሽም። መጀመሪያ ልክ አልነበርሽም አይደለ? ስለሱ አላወራም። ሲጀምር ይሄኛውና ይሄኛው አንድ አይነት አልነበረም ነበር። አልነበረም አይደለም። ስለዚህ የራስሽ ጥፋት እኮ ነው። እኔ ጥፋት አይደለም። ይቅርታ እንዴ ሁሌም እንደዚህ ነበር አልነበረም ነው የምትይው አይደለ? ገንዘብ ላለመስጠት ነው። ገንዘብሽን ላለመስጠት ያዝንበት ብር ላለመስጠት ነው። በሐቅሽ ቢሆን ሰጥሽ ነበረ። እኔ ለገንዘብ ምንም አይነት ደንታ እንደሌለኝ ታውቂያለሽ። እናት ስለምን ማለት ነው? እናት አራራም አንዴ እንዴ ነው ማን አንተ ምንድናችሁ? አንዴ አዳምጡኝ። ምን ነው የሚቀርጸኝ? ውጡ እያልኩ ነው። ቆይ ተረጋጉ። አንዴ ውጡ እያልኩ ነው። ምንድን ነው ደግሞ ጨራስ ታገላግላለህ መተህ ውጣ እያልኩ ነው። አባት ረንገም ተጠይቀባችሁ ሲጀመር ለምን ነው የምትቀርጸሽ? ካሜራ ይተማሩ ነው። ውጣ ሊቀጥል እጮሃለሁ። ውጣ ካሜራውን አጥፋልኝ። በመጀመሪያ ካሜራውን አጥፋና እናውራ። እሺ ተረጋጉ። ለምን እንደምጣው ማነው ሲጀመር? ተረጋጉ። ማነው ተኛም ካሜራውን
ካሜራውን አጥፋልና ሰላም እንዳባት አንዴ እስኪ ተረጋጉ ይኸውልህ አንተ ሰው ይላልሽ ነው እኮ ማውራችሁ ነገር ጀምር ቀይ በመጀመሪያ እኔ እኮ አልሰማ ብላችሁ ነው አንኳኳው በእውነት በቃ ድጋሚ አንኳኳለሁ አንዴ ተረጋጉ እኛ ነፃ ልጅ ነው የምታይ ድጋሚ አንኳኳ አንተ ከየትኛው ነው ይርጣበና ገባችሁ ጀምር በጣም እኮ ነው ሲገባኛ እንዴት አንሰማም ስታንኳኩ ሲጀምር እየተጫወታችሁ ነው ካሜራውን አጥፋልና አባት አትውጣላ አለበለዚያ ካሜራውን ለምሳሌ እሺ ግዴላችሁ ምንድነው 5 ደቂቃ ስለምን እንደምናወራው እሺ ተረጋጊ ካሜራ አጠፋላችኋለሁ አንዴ ተረጋጊ ካሜራውን አጥፋለን ማውራት ያለብን ነገር አውራ ሲቀጥል ለፍቃዳችን አትቅረጸን እሺ በቃ አንዴ ቆይ አንዴ እሺ ቁጭ በሉ እሺ ሲጀምር ታንኳኳ ሲጀምር እሺ ይገባል ነው እሺ ኮፍያ አድርገን ምናምን ይሄ እኮ የተከበረ ቤት ነው ዝም ብለህ የትምረው ጠመተ መገባበት ቤት አይደለም አባታ አሁንም ስማን ካሜራውን አጥፋ እናወራህ ምን ችግር ካሜራውን አጥፋለሁ እኮ ያጠፋለሁ ካሜራውን አጥፋለሁ ያልክ ነው ግን አላጠፋሁም ካሜራህን እሺ ቁጭ በይ ቆይ እንስማቸው ተረጋግኝ ቁጭ በይ ተረጋጉ ይሄ ማውራት ካለብንም ካሜራውን አጥፍተህ ነው ካሜራውን አጥፋለን አጥፍቷል አጠፋል በቃ አጥፋላችሁ አንተ ቆይ ምንድነው የምታወራው ነገር አንድ ያወራላት ሁሉ ተጥላሁ ካርታ የተጫወተው ይሄ ራሳችን አይመለከትም ስለዚህ አይመለከትም አይ ለምን ተጣላችሁ ተጣላን እንደኛ ተጣላን ጀምር እኔና ሳኮ ወስናት ነው ለምን እንጣላው የተማማች ጨዋታ ደስ ይላል ብንጫወት ደስ ይለኛል መጫወት ምን ለማድረግ እየሞከርክ ነው አባቴ የኛ ስራ ነው ምን ለማድረግ እየሞከርክ ነው ማውራት ለመጫወት ነው እንደመጣው አይ ለጨዋታ አይደለም የመጣበትን ጉዳይ ብትነግረን አይሻልም ለቁም ነገር ነው የመጣሁት እሺ ምን ነበር ወደ ቁም ነገር ግባ እሺ ተረጋግታችኋል እንዴ አንተ ጤኛ አይደለም እንዴ ስለማረጋጋት ነው የምታወራው የመጣበትን ነገር ተናገርና ቀጥል ያው እኔ የመጣሁትኝ ከሚዲያ ነውና ሰሞኑን እዚህ አካባቢ አንዳንድ ችግሮች ስላሉ ስለዛ ችግሮች እንደ ችግር ተነጋግረን ከማህበረሰቡ ጋር ችግሮችን ለመፍታት ነው እዚህ የመጣሁት ካርታ አልበቃሽም መሰለኝ ወይ ተጫወቱና ምንድነው የምትቀባጥረው ችግርን እና ከመጣበት ማህበረሰብ ጋር ሄድና ችግርን ፍታ ምንድነው የምታረገው ችግርተኛ ናቸው አሉ እኛ ችግርተኛ ነን አልገባሽም ችግርተኛ ናችሁ ይላል እኮ ነው አይ እንደዛ ከየትም ከችግራ ከየትም ከመና ችግር ትረዳው ማለት ነው አይ አይደለም እንደዛ አይደለም ይኸውላችሁ ሰሞኑን ማህበረሰቦች ችግር ስላለኛ የሚዲያ አካላት ማህበረሰብና የፖሊስ አካል አንድ ላይ በመሆን ሰሞኑን የመጡ ችግሮችን ለመፍታት ያናገርን ነው ታዲያ ሌላ ቤት አጣ እኛ ጋር ቀጥታ ይመጣው ለምንድን ነው ሌላ ቤት ጋር ሌሎች ሰዎች ያናገሩ ነው እኔ ደግሞ እዚህ እናንተ ጋር መጣሁ ይላ አባቴኛ ምንም የተቸገረው ነገር የለም የሚረዳን ሰው ምናምን አንፈልግም እሺ ይረዳ ሰው ካለ ነው ወጪ መርዳት ያለበት ሰው ካለ መሄድ ይችላል ይቅርታ ለዚህ ጉዳይ ከሆነ የመጣው ማለት ነው እሺ ምንድነው እኮ እሺ ሰማነህ ችግር ነው እና እሺ እና ከኛ ምንድነው የምትጠብቀው እኮ እሱም እኮ ነው እሺ ካርታ አልጨርሳችሁ ጨርሰናል እሺ ይሄን አስተካክሉ አንተ በእናትህ አትመጻደቅ ምንድነው ወይና እናስተካክሏ ታዲያ ምንድነው የምትባለው እሺ ሶሪ ምን መሰላችሁ ቁማር ነው እንዴት ነው በጣም ተናዳችሁ ስትጨቃጨቁ ነበር አይደለም እሷ በጣም ነው የምትተፋፍረው እኔ ሲጀምር ካርታ አጫዋቱን አትችልም አሳየዋት ከዛ ከኔ ጋር ለምን ተፋፍሪ እኮ በገንዘብ አሳዘን በሆነ ብር ገንዘቡን አለግረ በሆነ ብር አሳዘን ያ ገንዘብ ስለሌላት ብቻ ከኔ ጋር በማይሆን አተካ እሺ ችግር የለውም አልኩኝ እኮ ሁልጊዜ ሰው አንድ አይነት ይሆነ ቀርመስ ማራሽ የምትታመኝ መስልሽ ነው እንዴ ግዴ ለማትጫው አንድ ቀን ማለት ነው አንድ ቀን ይሄ ሁሉ አመት ስንኖር እንደዚህ ሲደብረን በካርታ ነው ጊዜያችን የምናሳልፈው ሁሌም ተፋፍረ ሁሌም የመጨረሻው ሰዓት ላይ ስንደርስ በቃ የለች ወይ ካርታ ትቀይራለች ወይ የሆነ ነገር ሲጀመር ካርታ ሲሰቢ ነው አሁን እየተጣላንበት ምክንያት እውነቱ ልትነግረህ ካርታ ሲሰብ ነው ያዩ አልሳብኩም መች ነው የሳብኩት ነው ከዛ ተገመች ልትሸውደኝ አንተ ምን ታስቀብጣለች ጀምር ምንድነው የምታወራው ይቅርታ ስገለበት ምናምን ከሷ ጎን እየሆንክ አመንካት ኖ ሲቀጥል ለምን ሳታይ ማመን የለብን እኔ ስገለበት አይተኸኛል ወይ አላየሁሽም እና ሲቀጥል አንተ ስለ ካርታችን ስለ ጸባችን ምናምን ይመል የሰማኋት አይደል ያዳመጥኳት ነው እንጂ እኮ እኔ እዚህ ጋር ፈራ የመጣው ሌላ ጉዳይ አሁን የሚያወራን ስለ ካርታ ጉዳይ ልትዳኘን እኔና እሷ ልትዳኘን አሁንታኛና እንደመጣው ሁለታችሁም ሸወድከኝ ታዲያ ከሁለታችሁ እንኳን ተሸዋወድ እንኳን እና ልትዳኘና እንደመጣው
የመጣኸው ለምንድን ነው? ለመደበሪያ ነው እየተጫወትን ያለ ነው። አይ ስለ ጉዳዩ ይገባል። እናንተ ናችሁ እኮ ማለት ስለ ካርታ ያነሳችሁ ያላችሁ እንዴት ታዲያ ዳኝነት ለዳኝነት ነው የመጣኸው? እኔና እሷ የራሳችን እንደፈለግን ብንሆን ምን የራሳችን ወሬ አለ። እስኪ አይ በቃ ችግር የለውም። እናንተ እስኪ ማህበረሰብ ውስጥ ስለሚፈጠሩ ችግሮች ውስጥ ለመፍታት ምን ያህል ህግ አካላት ጋር ተቀራርባችሁ እየሰራችሁ ነው? ለምሳሌ ሰሞኑን ዝርፊያዎች ምናምን እየበረከቱ ነው። ሴት እንደመሆናችሁ ማታ ማታ መግባት ይኖራል ወደ ቤት ከስራ መልስ። እንደዚህ አይነት ነገሮች ሲፈጠሩ እናንተ ምን ያህል ጥንቃቄ ትወስዳላችሁ? ይኸውልህ አባቴ ይቅርታ፣ በመጀመሪያ ይቅርታ ይሄንን ቃል ስጠቀም ይቅርታ። እኛ ስለ ራሳችን እንጂ ስለሌላው ማህበረሰብ አሁን አንድ ማህበረሰብ እኮ እዛ እየተዘረፈ ብታየው መናገር አትችልም አይደለ? ዞሮ ያኛው ዘራፊ አንተ ጋር ነገ እንደሚመጣብህ ታውቃለህ። እንደማይመጣብህ በምን እርግጠኛ ትሆናለህ? ከዛ ቦታ ሳትርቅ አንተ ጋር ስለሚመጣ ስለ ራስህ ጥንቃቄ እንጂ ስለ ሰው አይመለከተንም። ኦኬ፣ ከሰዎች ጋር ተቀራርባችሁ መስራት የለባችሁ? እሱ ሌላ ጉዳይ ነው። ከሰው ጋር ተቀራርበው መስራት ሌላ ጉዳይ ነው። ሌቦችን ታበረታቻለሽ ማለት ነው? ሌቦችን እያበረታታሁ ሳይሆን ራሴን ብቻ ከሌባ ራሴን ለማዳን እጠነቅቃለሁ እንጂ። ሴት ነሽ እኮ ብዙ ነገር ሲደርስብሽ ሰው ሌላ ካንቺ ጎን ያለ ማህበረሰብ ውስጥ የሚደርስልሽ ይጠንቀቃል። ለራሱ በቃ ያኛው አካል ደግሞ ለራሱ መጠንቀቅ አለበት። ለራሱ መጠንቀቅ ያለበት በዚህ ሰዓት እኮ ለራስህ ብቻ መኖር ያለብህ። ምክንያቱም ሌላ ሰው አድናለሁ ስትል ያኛው አካል መልሶ ወደ አንተ ነው ይመጣብህ። እንደዚህ ደግሞ ብዙ የሚያጋጥምህ ነገር ስላለ በዚህ መንገር እየተዘረፈ ምናምን ቢመጣ ላንቺ ግድ የለሽም። ራሱን ይጠብቃ ያሰው አንተ ግድ ስላለ ምን አረክላቸው? እዚህ ድረስ መጥቼ ያወራው እኛ እንዳንተ ኮፍያ አድርገን ማውራት አያቅተንም፣ ግን በተግባር ነው ብዙ ነገሮችን ማድረግ ያለብህ ብዬ ስለማስብ ነው እንጂ ሲቀጥል ይሄን ያክል ጊዜ መፍጀት የለብንም እንዴ። እኛ ግዴታ ከዛ ነው የመጣሁት ምናምን ስላልክ ነው እንደዚህ ቁጭ ብለን የምናወራው። መታወቂያ የት አለ? ይሄ ሁላ ሰው ሰብስበ ካሜራማን ይዘህ ምናምን ሲጀመር እንዴ ግዴታ ከዚህ ቦታ ነው የመጣኸው ስላልነው ነው ቁጭ ብለን እያወራን ያለው። መታወቂያ ፈልገሽ? አዎ መታወቂያ ጋዜጠኝነት መታወቂያ የምርመራ ጋዜጠኛ ነኝ። ቤትኛ እና ታዲያ ለቪው ነው የምሰራው ማለት ነው ያለብህ? ለቪው ነው የምሰራው ነው ማለት ያለብህ እንጂ አሁን አንተ የትኛው እንትን የህዝብ ችግር አስቸግሮኝ የህዝብ ችግሬ ነው ብለህ አንተ አንድ ሰው ቢራብ አንተ አብረህ ትራባለህ? ለምን አልራብም? ለምን ትራባለህ? እሺ ንገረኛ እኮ ምክንያቱም አስረዳኝ። በነገራችን ላይ ቲቪ ላይ ብቻ ነው እንትን ቆይ አንዴ ማንም በተግባር የሚሰራው ሲል አሁን እኮ እንደዚህ ስታየው እኮ ስርዓት ላይ መስሻል አይደል? እንደዚህ ከካሜራ ጀርባ ምንም አይነት ስራ እንደማይሰሩ ደግሞ እኔ 100% እርግጠኛ ነኝ። ቲቪ መስኮት ላይ ብቻ ነው እንደዚህ አይነት ሀሳብ የምታቀርቡት። እንደተረጋጋቱ እንደዚህ ቢሆንማ ህዝቡ ራሱ ችግር ላይ ወቅ ነበር። ምክንያት መጀመሪያ አስረድቻለሁ። ሲጀምር አንተ ምንም ደስ አይልም። በጣም ቀስ እያልክ ነው የምታወራው። አላምንም በእናንተ ሰዎች በቃ አዎ ይሄ አገባብሽ ክብራ አገባብ ሳታንኳኳ እንኳኩቻለሁ። ጭራሽ እኔና እሷ ማን አንተ የኔና እሷ ከዚህ በፊት በዚህ መንገድ ጀመር እኮ አንቺ ነሽ ባትጨቃጨቂ እንዴት እንዳቋቁ እንዴት እንደገቡ ራሱ ማየት እንችል ነበር። ለምን ተዋሻለሽ? አንቺ ነሽ እንጂ ሁሉ ጊዜም እየዋሸሽው ሌላ ነገር ልቃ እንኳን አንስተው ቢሮ አናይም። አየሽ? እሺ እኔና አንቺ ድጋሚ እንጫወት። እሺ ድጋሚ እንጫወት። ኧረ ቆይ ትርት እሺ እንጫወት ወይ ድጋሚ። ለምሳሌ ሁለት ሰው እዚህ ሆኖ ሌላው እቃ ዘርፎን ሂሮ ቢሆን እኮ ምንም የምናውቀው ነገር የለም። ባንቺ ምክንያት አይሽ አይደለም። ግን እኔና አንቺ ድጋሚ ተጫውተን እንዳኝ ራሳችን እህትማማቾች ናችሁ እንዴ? ይሄንማ ታውቂያለሽ እኮ ሁሌም በሐሰት እንደሆነ የምትሸነፊው። ቆይ እህትማማቾች ናችሁ? በኋላ ትጫወታላችሁ ካርታው። አይመለከትም። እህትማማቾች ናችሁ? አያገባህም። አዎ እህትማማቾች ነን። ለምንድን ነው የምትነግሪው? እኔና አንቺ ለምንድን ነው በቀናነት ማውራት የማንችለው? በነገራችን ላይ በቃ አንዴ ቁጭ በል ብላችሁኝ አክብራችሁኝ አይደለ ቁጭ ያልነው። ለምን በቀናነት ጥያቄውን መልስ አትሰጡኝ? ምክንያቱም እንደ ሰው ወጣቶች ነን። ተነጋግረን ብንግባባ የመጣሁበትን ዓላማ አሳክቼ ሳልቆይ እሄዳለሁ። ጥያቄ እኮ ነው የመጣህበትን ዓላማ እየረሳህ እህትማማቾች ናችሁ እንደዚህ ናችሁ። የኛ እህትማማቾች ነው የሚያሳስበው ጉዳይ ነው። የምጠይቃችሁ ታዩና የሚናገረውን የምጠይቃችሁ ጥያቄ ላይ የእናንተ ቀራቤታ ምናልባት የእናንተ መግባባት ለእኔ ስለሚያስፈልገኝ እንደ እህትማማቾች ከሆነ እዚህ ቤት ውስጥ የሚኖሩት ሌላ ሰው እዚህ ቤት ይኖረዋል ወይስ ማለት እዚህ ቤት ውስጥ የሚኖር ሰውን ለማናገር ነው የመጣሁት እና በእናንተ በኩል ያለውን ነገር አናግሬያችሁ ደግሞ እዚህ ቤት ሌላ የሚኖር አካል ካለ ወይም ደግሞ ከዚህ ቤት ቀጥሎ ሌሎች እናንተ ልታስቡት የምትችሉት ልጠቁሙኝ የምትችሉ ነገሮች ካሉ እኮ በዛውም ለማውራት ስለሚጠቅመኝ ነው እና ያላችሁን ቀረቤታ ይሄም ሌላ ሰው እዚህ ቤት የለም። እኔና እሷ ብቻ የምንኖረው እዚህ ጠባብ ቤት ላይ ስንት ሰው ይኖራል ብለህ ታስባለህ? እሺ ጥሩ። እስኪ ምናልባት ከዚህ በፊት ችግር ገጥሟችሁ ያውቃል? እዚህ አካባቢ ማንኛውም አይነት ችግር ገጥሞን አያውቅም።
ምን አይነት ችግር ነው? ያው ማህበረሰብ ውስጥ የሚፈጠሩ የዝርፊያ ሊሆን ይችላል የተለያዩ ለምሳሌ ወጣቶች አንዳንድ ለለከፋ ለምን ብለው እንደማያችሁ ከሆነ በጣም ወጣት ናቸው ነው አይ እንደዛ ነገር እንኳን ገጥሞን አያውቅም ብዙ ጊዜ ከቤት ስለማንወጣ ገጥሞን አያውቅም ሰራተኛ ናቸው ማለት አሁን እኛ ምናችን ነው ሰራተኛ የሚመስለው በዚህ እድሜያችን ሰራተኛ እንዴት ልንሆን እንችላለን ተማሪዎች ነን አንተ እግር እስኪላጥ እየዞርክ ትጠይቃለህና ሁሉም ሰው እንዳንተ ነው ይመስላል አይደለም ይቅርታ በጣም ያሳዝናል ማለት ግን እኛ እሺ ቀጥታን መልስ ስለተባባለ አልተላጠም አንቺም ደግሞ እንደዛ አይነት ሐሳብ ብርቱ የሆነ ሰው ነው እግሩ እስኪላጥ ስራ የሚፈልገው በነገራችን ብርታት ይጠይቃል ለዛ ነው እና ደግሞ አሁን ላይ ያው ታውቃላችሁ እየተማሩ በጎን ብዙ ሰው ስራ ይሰራል ታውቃላችሁ ይሄን ኮሌጅ እየተማሩ ምናልባት ለኮሌጅ እድሜያችሁ ደርሷል ብዬ አስባለሁ እንደዚህ ስገምት ደርሷል ግን እኛ ለጊዜው ተማሪዎች ነን ኮሌጅ ተማሪዎች ነን ግን በጎን ሌላ ስራ እንሰራው አትሰሩ ምክንያቱም የእናትና የአባታችን ንብረት ስላለ በቂ ገንዘብ ስላለ ለትምህርታችን የሚሆንም ሆነ ለአስቤዛም ለሁሉም ነገር ያሟላን ስለምንኖር ሌላ በጎን የምንሰራው ስራ ያስፈልጋል ጥሩ ሰሞኑን ሳጣራ በተለይ እዚህ ሰፈር ውስጥ ትልልቅ የሚባሉ ሰዎች አንድ ሰው ያስቸገረን ነው ልጆቻችንን ከትምህርት ያፈናቀለ ነው ልጆቻችንን ያማለለ ከዓላማቸው ያስቀረ ነው አይዞሽ ያስቀረ ነው የሚል ነገር ሰማሁኝና ይሄ ማህበረሰቡ ችግር አባቴ እንደዚህ ያለ ሰው ጋር ሄደህ እንትን ማለት ይችላል አሁን እኛን ያለ እኛን ሰዓታችን አጠቃጥልብ እንትንም አታርገን አሁን እነሱ ሐሳብ ሰጥቶ ምናምን እንደዚህ እንደዚህ ያሉ ምናምን መባል አንፈልግም ይሄኛውን ቤት ዘለህ ሌላኛውን ቤት ጠይቅ ማለት እኛ ጉዳይ የእናንተ ጉዳይ አይደለም የኛ ጉዳይ ነው እንዴ ሴቶች ነን ግን ደግሞ ምንድነው እኛ እንደዚህ ቅድም እሷ ምንም ማለት ሌላ ሰው ስለተዘረፈ ነው ምንም አያገባኝ ይችላል እሷ የራሷ ሐሳብ አላት እኔ ራሴ ሐሳብ አለኝ የሁለታችን ሐሳብ ግን ከራሳችሁ ድረስ የጋራ ሐሳብ ይኖራችሁ ይገባል ሁለታችንም አለ ምንድነው የጋራ ሐሳብ የማይኖር ነው እቴቆነች ያልሽ ፐርሰናል ነገር ይኖራል አንዳንዴ ደግሞ የጋራ የሚያደርጉ ጉዳዮች ላይ የጋራ ሐሳባችሁን ማወቅ ፈልጋለሁ እኔ አሁን እዚህ ቤት የመጣሁት የሁለታችን የግል አመለካከታችሁን ለመስወር ሳይሆን ችግሮች ተፈጥሯል ችግሮች ሲፈጠሩ እንደጋራ ሁለታችሁ አንድ ቤት ውስጥ እንደመኖር ሁለታችሁም ውጭ ወጣችሁ ቤት ውስጥ እንደመምጣት አንድ የሚያደርጋችሁ እቺ ቤት አንድ እንደምታደርጋችሁ ሁሉ ሐሳባችሁንም አንድ አይነት ሐሳብ እንደ አንድ ተነጋግራችሁ የናንተን ሐሳብ ማወቅ ስለምፈልግ ይሄ ነገር ገና ምንም ክፉ ደጉን እንኳን ያለዩ ታዳጊዎች ልክ እንደናንተ ተመረው ሰርተው ብዙ ነገር ማድረግ የሚፈልጉ ሴቶች እያጠመደ የተለያዩ ነገሮችን የሚያደርግ ሰው አለ እና ስለዛ ሰውዬ የምታውቁት ነገር አባቴ ታዲያ ለምን እንደዚህ የሚያደርግ ሰው አለ ያልክ እርግጠኛ ይሁንክ ነው ያወረከ ያለው ለምን ሰውዬው ጋር ትሄድም ታዲያ እኛ ምንም እናውቀው ነገር አለ ታዲያ ስለዚህ ጉዳይ አብዛኛዎቹ ሐሳብ ከጠየቅኝ አብዛኛዎቹ ሴቶች እነዚህ አይነት ነገር ላይ ሊሄዱ የሚችሉት በቃ የማይሆን በጓደኛ ግፊት ምናምን ነገር ስለሆነ እሱን አሁን ስለዚህ ሐሳብ አልሰጥም እኔ እዚህ ጋር ተጎጂ የሚሆነው ቤተሰባቸው ነው እነሱ አጉል የስም ሲበላቀጡ ይውላሉና ያ ወንድ ሲጀምር የማያጠምድበት ምክንያት የለም አንተ ፐርሰናሊቲህን ፐርሰናል ሐሳቤን ነው እየሰጠው ያለው ፐርሰናሊቲ ማስተካከል አለበት የትም ለማንም ምንየሰተል ሰገለፍጥ የምትሉ አይነት ከሆንክ ወንድ መጥቶ አንተ ጋር ማይገለፍጥበት የማይስቅበት ምክንያት አለ የለም ስለዚህ ሁሉም ሰው መጀመሪያ ከራሱ ነው መጀመሪያ አለበት ራሱን አፕዴት ካረጋ የት መዋል እንዳለበት የትኛው ቦታ ላይ መሳቅ የሚባሉት ነገሮች እነዛ ነገር ካወቅ አንተ ራስን ትጠብቃለህ ይሄ እንደ ሐሳብ መነሳት የለበትም ቤተሰብ ወላጅ ልጅ እንደዚህ ያረጋች ምናምን ብሎ ከመፍረድ መጀመሪያ ልጆቻቸውን መጠበቅ ነበረባቸው አይደለም ነው በቃ የኛ ሐሳብ ይሄ ነው የምትነግሪ ካለን ንገሪውና ሐሳባችንን ጨርሰ ያቀጣይ መጨመርለት ሐሳብ ምንድነው ይሄ ግዴታ የወላጅ ብቻ ሐሳብ ነው ብዬ እንትን ልላችልም ማለት አሁን አንድ ሴት ልጅ 18 አመት ከሞላት በኋላ ግዴታ ወላጅ በዚህ ግቢ በዚህ ውጪ ማለት የለበትም ራሷን ማወቅ አለባት ራሷን መጠበቅ አለባት ዛሞላቸው ሴቶች ናቸው እንደዚህ የተደረገባቸው ያሉት እንደዛም ከ18 አመት በታች የሆኑት ቢሆኑ አሁን እኮ ወላጅ በዚህ ግቢ በዚህ ውጪ ብሎ ራሷ ልጅቷ አእምሮ አካል መከራት ወላጅ በተቆጣጠራት ልክ ራሷን ልትብስ ትችላለች ስለዚህ አሁን አንቺ ምትኝ የ10 አመት ልጅ
ከወላጅ ውጪ የራሷ አመለካከት አላት። መባለግም ከፈለች መባለግ አለባት። ልክ ያልሆነ መስመርም መሄድ ካለባት መሄድ አለባት ያልሽ አላልኩም። አንደኛ ምንድነው የምትውለው ጓደኛ መምረጥ አለባት። አንዲት የ10 ዓመት ልጅ ነገሮችን ለማመዛዘን ዓለም ላይ ምን እንደሚሰራ የማወቅ እድሏ 10 ዓመት በኖረችባት ልክ ነው እንጂ የ10ኛ ክፍል ማለት የተወሰኑ የ10ኛ ክፍል ወይም የ10 ዓመት ተማሪ እንደዚህ የሚያደርግ ሰው ደግሞ ይላል። አእምሮ ያለው አንድ ሰው ከእንስሳ የሚለየው በማሰብ ነው አይደለም። አንድ ሰው አእምሮ ያለው የ10 ዓመት ልጅ እንደዚህ ለማባለግ ወይም ሌላ ነገር የሚያደርግ ሰው ይላል። እርግጠኛ ነሽ? ከ10 ዓመት በታች ተደፍረው የተለያዩ ጥቃት የደረሰባቸው ሴቶች ሁሉ ይሄንን አንጠቀመባት እንዴ? አንተ እኮ ነው ይሄ መሰብሰብ ያለብህ። አንተ ስራ እኮ ነው እኮ ይደጋኛ ጋር ለመከራከር ያለበት ሰው ውስጥ ነው ያለሁት። እንዴት ነው ማለት እንግባባ። እኛ ብቻ ነን እዚህ ሰፈር ብቻ ነው እንዴ ማህበረሰብ ያለው? ሌላውን ደግሞ ሌላ ቦታ አንተ ኢትዮጵያ ውስጥ ነው ያለነው ወይስ እንደዚህ? እኔ አልገባኝ ማለት አሁን አንተ የመጣበት ፐርፐዝ እኮ ነው አልገባኝ። ጥያቄ ጠየቀን መለስን። ከኛ ጋር አተካራ ውስጥ አትግባ። እኛ መስለን እየመለስንልህ ያለ ነው። የምትመልሱት መልስ እኮ ትንሽ ግራ ሐሳባችን ሰው እኮ የተሰማው ነው መግለጽ የሚችል አይደለ? እንደዚህ ነው ግዴታ ፐርፌክት ነው እንድንመልስ ላይ ፈለከው። በቃ አንተ ትክክል ነህ ብለን ነው እንድንመልስ የፈለከው አይደለም። እና የምትናገሩት ነገር አንውጡ በቃ የጨረስከው ነገር ከሌለ አይ እስጀምር ነው እንጂ ገና ስንት ያጨረስነው ነገር አለ። አሁን ውጣ የምፈልገው ነገር ይኸውላችሁ ነው የምፈልገው ነገር ተነጋግረን አንድ አይነት ሀሳብ ላይ ሲጀምር እየቀረጸን ነው እስካሁን ሰው ያተማ በመጀመሪያ ካሜራን ፈልኝ ተባልክ አላጠፋም። ካሜራ ነው ስለዚህ ሰፈር እንደዚህ ይኖራሉ ብለህ ለማስጠቆር ነው። ሲጀምር እንደዚህ ተናጋሪ ሴቶች አሉ ብለህ ለማስጠቆር ነው አይደል? ኖ አይደለም ለስላወራ ነው አይደለም ያልሽው እንጂ አይደለም ለስላወራ ነው። ዛሬ ለመጣው ተከራ እኔን ካልሽ አይደለም ምንድነው? ቆይ ተረጋ አይደለም ያልኩት ለሱ ነው። ለሱ አይደለም እኔን እኮ አይደለም ያልሽኝ። ሴቶች እዚህ ቤት እንደሚኖሩ ተጠቁመህ ነው የመጣው ነው። ይሄ ሁላ ወንድ ሰብስበህ ምናምን የመጣው ለዛ ነው። ወንድ እዚህ ቤት እንደማይኖር አውቀህ ነው እንዴ? ሌላም ነገር አለ። ምን ወንድ አይኖርም እንዴ እዚህ ቤት ውስጥ? እኔና እሷ ብቻ ነን የምንኖረው ብዬ ነበር። ቅድም አልሰማኸኝ? ካሜራህን አስጠፋልን። በመጀመሪያ እነዚህን ሰዎችን ሰብስበን እንወጣለን። ካሜራማን አጥፋልን። ወጣ በቃ። እሺ ቆይ አንዴ ቁጭ በል። እኔ ጮኬ ፖሊስ ነበር ወጣ እያልኩ እናቴ እባክሽ እናቴ ትበለኝ ስማለኝ። እናቴ 5 ደቂቃ ለምንድን ነው የማንሰማው? በአማርኛ ነው እንዲያወራን ያለህ። አንተ በአማርኛ ነው የምታወራን? 1 ደቂቃ ውጣ እኮ ነው ያልንክ። ውጡልን፣ ተያይዛችሁ ውጡልን። አንተ ሰውዬ አትቅረጸኝ። አንተ ጤነኛ አይደለህም እንዴ? ለምን የምትቀርጸኝ? የመጨረሻ ደቂቃ አይልክ። አሁን ብንቀመጥም እኮ መልሰህ የቅድም ወሬ ነው የምታወራን አይደል? አዲስ ወሬ አታወራን ነው አይደል? ሌላ ጥያቄ ነው። ነይ አትበኝ። እኔ አንቺም ፖሊስ አይደለም። ማን ነው ታላቅ? ይሄ ነገርሽን በኋላ አንተ ማለት እንችላለን። ሁለታችሁ ግን ማን ነው ታላቅ? ይቅርታ አድርጉልኝና እኔ ነኝ ታላቅ። እንደዚህ ግንባሯ ገብቶ አታይም? እስቲ ታናሽና ታላቅ አታይም? ለይተህ ተናገራ። የምር ታላቅ ማን ነው? አስተሳሰብ ነው ታላቅ መሆን የሚችለው። በእድሜማ አንቺ ነሽ ትልቅ ታውቂያለሽ አይደል እንዴ? በእድሜ እንዴ ሰው እኮ ትልቅ የሚባለው አስተሳሰቡ ብቻ ነው። ታላቅ አልገባሽም። አስተሳሰብሽን አየነው እኮ አስተሳሰብሽን። እኔ እንደዚህ እንደምታስቢ ስለማስብልሽ ፊዚካሊ ትልቅ ስለመሰልኩኝ በእድሜ እኮ አንቺ ነሽ እድሜሽን ቅርጠፍ አድርገሽ የበላሽ። ይሄን ማለት እንደዚህ እንደምታስቢ ታላቅማ እሷ ናት። አንተ ደግሞ ምንድነው እንዲህ የምትዞረው? ታላቅ እሷ ናት ተመልካ እንዴ? ምንድን ነው የምታወራው? እሷ ናት ታላቅ። እድሜ የምትበልጠኝ እሷ ነች። ማንን ለምን ግን በአስተሳሰብ እኔ ስለሚበልጣት እኔ ነው እንደ ታላቅ አድርጋ የምትጠይቀኝ። ለዛ ነው እኔ ነኝ ታላቅ። ምክንያቱም ዝቅ ብዬ ስለማስብልሽ ማለት ነው። ለአንቺ አታስብም። እሺ በጣም አሁን እኔ ብዙ ነገር አለ። ራሳችንን እየጠበቅን ነው። ከቤት ማንወጣ ከብዙ ራሳችንን ለመጠበቅ ነውና እየመጣ ነው። አንተና ብዙም ተቀራረብን እኮ ሲጀምር ከእህቴ ጎን ጠጋ በል ወደዛ ወይ አንቺ ጠጋ በል። ምንድን ነው መለጣጠፍ? ጉዳይ ክናው ራሱ አሁን ያስቀምጥልኝ በድጋሚ ሁለታችሁ ያላችሁ ቀረቤታ ግራ የሚያጋባ ቀረቤታ ነው ያላችሁ እና ታላቅ ማን እንደሆነ ታላቅ ታናሽነታችንን ለማወቅ ነው ድጋሚ ያስቀመጥከን ወይስ አይደለም? ስለዚህ ቀጥታለን ወደ ጉዳይ አትገባው። እስኪ ስለ ቤተሰቦቻችሁ ማወቅ ይችላል? ምናልባት አወረሱን ምናምን አይነት ነገር ስለነገራችሁ ሲጀምረን አባቴን አላምነው። ምንድነው ስለ ውርስል ምናምን እንትና በቃ ሴቶች ምናምን ስላለው ሴቶች ብቻ የምንኖረው ስላለ አሁን ደግሞ በድጋሚ በውርስ እናመጣ። አልገባሽም? ሲጀምር ይሄ ልጅ የመጣበት በውርስ ምክንያት ነው። እንዴት ማለት አልገባኝ እንዴ?
ምን አገናኘዋል ከኔ ጋር? ምን አገናኘው ታዲያ? እንደዚህ ነው የመጣሁት ስለተቸገሩ ለምዝሮ ጥንት ሄዳለህ። ጋዜጠኛ ነኝ ለደህንነቴ ስለ ያው መሸፋፈን ግድ ነው። መሸፋፈን አለ መሸፋፈን እኛ ላይ መረከተን እንደፈለከ ተሸፋፈን። አራ ነኝ እንደምትቆይ ማለት ስለወርስ ጉዳይ ሌላ እንደዚህ ችግር ውስጥ ማለት እንደዚህ ነው የመጣሁት የተቸገሩ ማህበረሰቦች እንደዚህ ምናምን አልክ። አሁን ደግሞ እህትና መሆናችንን አረጋገጥክ። ሁለት ሴት ብቻ እዚህ ቤት እንደሚኖር አረጋገጥክ። ስለውስ ልታዛርፈን አይደል? ይሄ ቤት የቤተሰቦቻችን እኔ በቃ እኔ ጮኬ አስወጣሃለሁ ውጣልኝ በስነ ስርዓት ነው ለምን ያለው ውጣ እንደ ትልቅ ሰው ማስበው ብለሽ አይደል? ካሜራ ውጣ ያዛችሁ ጥሉ አይደለም ይኸውልሽ ውጣ በቃ ጤነኛ አይደለም ሲጀምር ውጣልኝ። እኔ ከናንተ ጋር የሚያገናኝ ምንም ነገር የለኝም። ስለወርስ መላችሁ በጣም ነው የምትገርመው። ማላወራህ እንደዚህ የኛ ቤት ሆኖ እርግጠኛ ሆንክና ሴት ስለሆነ እርግጠኛ ሆንክ ዙሪያ ጥምጥም መጣህና ስለ ቤተሰብ ማውራት ጀመርክ። ምን አረኳችሁ? አንደኛ ከማሳለክ ጀምሮ እኛን ለመበከል ሲቀጥል አስለህ እኛ ላይ ብታደረዝዝ ምን አንተኛ እኮ የከተማ ልጆች እኮ ነን። ስንት ነገር የምናውቅ ነን። ሌላ ነገር እንዳይመጣብህ አሁን እንዳትነካል በእጅ እንዳትነካል ሙጣ ቀጥታ አይነህ የኔና ተረጋ በቃ ይኸውልሽ እኔ በእናትህ አንተ የምንነጋገረውን ነገር እንነጋገርና እኔም ልሂድ በቃ ጭራሽ አሁንም ቁጭ ብለህ ለነጋገር ልትለም አልሆነ። ምንድነው አንተ ሁለታችሁ ሌላ ችግር አለባችሁ? ከኔ ጋር ሌላ ችግር አለባችሁ? ታውቁኛላችሁ ከዚህ በፊት ጭራሽ ልሰድብ ነው እንዴ? ችግር አለባችሁ ያለ ቆይ ችግር አለ የምሬን ነው ማለት አልገባኝም። እሺ የማህበረሰቡ ላይ ያለው ችግርኛ ላይ ማለት አስመርመራንሽ እኛ የሚያስመረምረን ያጣነ በጣም ቀላል ነገር ነው ላወራችሁ የመጣሁት ግን ነገሮችን እያወሳሰባችኋቸው ነው። ነገሮችን ወደ ሌላ መንገድ እየወሰዷቸው የምር እንደተማረ ሰው ታወራ እንደተማረ ሰው ታወራማ ቁጭ ብላ እዚህ ከኛ ጋር ባልተለፋደድ እንደዚህ አታውራ። እሺ እንዴት ላውራ? በስነ ስርዓት አውራ ማክስራው ልቃ ምናምን እሺ ምራን እንደዛ ነው ሰው ጨንቀኛል። እህቴ ለምን አታስወጩ? የሆነ አደጋ ያደርስብን ነገ ማንነቱን ደግሞ እንዳናቀህ ነው አይደለም? ከዚህ ካንተ ግሩፕ ካንተ አባሎች ጋር የሆነ ሰው አደጋ አድርሶብን ቢሄድ ማንነታችሁ እንዳናቀህ ነው እንደዚህ ብለ የመጣው። የኔ መታወቂያን እኮ አየሽው ፎቶ ላይ መታወቂያ አለ አይደል? ፎርጅ አሰርተ ቢሆን በምን እርግጠኛ ሆናለሁ? አሁን እኮ ጊዜው በሰለጠነበት ሰዓት ምንም ነገር ማድረግ ትችላለህ አይደል? ይሁን አንድ እንረጋጋ። እዚህ ቤት ለምን እንደመጣው ማን እንደሆነ አሁን ተረጋግተን ሌላ ታሪክ ልታወራ ነው እንዴ? ሌላ ጥያቄ እዚህ ጋር ያለው ፎቶ የማን ነው? ይሄኛው ፎቶ የማን ነው? አባትሽ ይሄኛው ነው ወይ ብለ ጥያቄ ጠይቀና እኔ እኮ እንድትቀመጥ አልፈቀድኩልህም። ወንድ ልጅ ስለሆንክ ሴቶች ናቸው ምንም አይመጡ ብለህ ነው? ቁጭ ብላችሁ ካላወራችሁኝ ከዚህ ቤት አልወጣም። ማን እንደዚህ ጀምሮ እንውጣለን። ቆይ ማን አንተ? እንውጣለን ነው ተናገር። ማን ነው? እኔ ማን እንደሆንኩ አታውቂም። ቁጭ በይ አንቺ። አንተ ማን ነው የምታዘዘው? እያዘዝከን እኛ ነኝስ ጀምረኛ ከመውጣት ሁለታችን እኛ እንውጣለን። ውጪ ሰዎች አሉ የኔ ሰዎች ማንም ከዚህ ማለፍ አይችልም። ስለዚህ ያላችሁ አማራጭ ያላችሁ ቤታችን እያገድከን ነው ያላችሁ ከእነ ሙሉ ግቢ እኮ የኛ ግቢ ነው ታውቃለህ አይደል? ይሄንን ቤት የመፈተሽ ህጋዊ መብት አለኝ። እናንተንም ለማውራት የማህበረሰቡ የተወከልኩበት የራሴ ወረቀቶች ስላሉ ከፈለጋችሁ ሄዳችሁ መክሰስ ትችላላችሁ። ሌላ ነገር ውስጥ ከምንገባ ይልሽ ሌላ ነገር ማለት ነው። ሌላ ማህበረሰቡ አጣራለሁ ብለህ ከመጣ አንድ ማህበረሰብ መናገር ካልፈለገ መናገር አይችልም። ይሄን ማወቅና ማስተዋል አለብን። ሌላ ነገር ይሄ ሳታውቅ ነው ዝም ብለህ የምትለፈልፈው። ሲቀጥል ደግሞ ማስበው ነው የሰው ጋር ገብተህ ፍተሻው የምትፈትሸው። እኔና እህቴ አንተ ሲጀምር ታቀራለህ ችግር እንዳለብን የነገርከን ነው። በደምብ አንተ ራስ ችግር አለብህ ሲጀምር። እሺ ቁጭ ትላላችሁ ወይስ አትሉ? አንድ እንግዲህ ቁም ብለን ነው ለምን ካርታችንን አንጮትም? ይኸውላችሁ ሰሙኛላችሁ። አይና አንቺ ካርታችንን እንጨት አማርኛ እየሰማኸኛለህ አባቴ? አይ እህቴ እየሰማሽኝ ነው? ቁጭ በይና ካርታችንን በይ በቃ። ይኸውልሽ ምንም ነገር ማለት እዚህ ማያዳረስ ነገር ነው እያዳረሰን ያለው። አንነጋገር፣ እንቻቻል፣ እንፈቃቀር ልትል ነው? ይኸውላችሁ አታዳምጡኝ። እንደቀደሙ ግን ብታጭበረብሪ እኔ እኮ መቼም እንደማላጭበረብርሽ ታውቂያለሽ አይደል እንዴ? እኔ የምለው እንዴት ነው እንደዚህ ቁማርተኛ ሆናችሁ? ቁማር ታይቷል እንዴ? ይሄ እኮ ችግር የለውም። እንደዚህ አታውቂም የምልሽ እኮ ለዚህ ነው። ዝም ብለሽ ነው አንቺ ሲጀመር መጫወት ስለምፈልጊ ነው እንጂ እንደማትሽ እኮ አውቃለሁ። ማፈር ምናምን አይቻልም። እስኪ ዛሬ እንኳን በስነ ስርዓት ተጫወች ፈለማፈር። እኔን አስቀምጣችሁ የተጫወታችሁ ነው ማለት ነው እንግዲህ አይደለ? ተጫወች ልስታ እንዴት ትጫወታለህ? ትችላለህ?
አሪስ ጀምር ይሄ ምን ጨዋታው ወደ ጋዜጠኝነት ነው የሚቀየረው። አረ በእናትህ ጭራሽ እሱን አስገብቶሽ ከኔ ጋር ምን ነሽ? ቀጥቅጥሽ እና ምን አልከን ታዲያ? አትጫወትም ነው ወይስ ምንድነው? ቆይታ ከዚህ በፊት ተቀናለህ ሲጀምር አንተ እኔ የሆነ ማቀፍ ይመስለኛል። ከዚህ በፊትም የት ነው የምታውቂው? ማቀ አላለችም እንጂ ነው ዞሮብሽ ነው። እሺ ጣያ ጣልኩ እኮ የሰጠሁሽ ሲጀምር ይሄን እኮ አይተሽዋል ቀድመሽ አይደለ? ይሄ ቀድመሽ አይተሽዋል። እሱን አንቺ ምን ምንሽ ለዚህ ነው አያታ ሁለታችሁ ሌላ ችግር የለባችሁም? ምንድነው የሚያጨቃጭ? ገና ጫወታ ሳይጀምር የማይመስለኝን ከአንቺ ሰጠሽኝን የማይመስለኝን ከዚህ የመሳብ መብት አለኝ። ምን ሆነሽ ነው? ጫወታው ሳይጀመር ገና ለሷ ሰውነትና ቂጥ ስላላት ለሷ ልትደረብ ነው ማለት ለሷ አይ አይደለም። ሰላም ነው። ሰላም እንዴት ነው? ግባ ግጥ ብላባት ወንድማችን እሱ ነው። እሺ ወንድማችን ያለ እሱ ነው። ወንድማችሁ እሱ ነው። እነማን ናቸው እነሱ? አይ ወንድሜ እንትን ነው ጋዜጠኛ ምናምን ናቸው። ወንድሜ ቁጭ በል ቡና አፍላ ቁጭ በል በቃ ጋዜጠኛ በቃ የምን ታውቃለህ? በቃ እናንተ እናወራለን። ቁርስ ምሳ ምን ይላል? አንተ የምፈልገው ቁጭ በል የምፈልገው ነገር ካለ እናምጣለን። እሺ አለ የምፈልገው ነገር ምን? እሺ ስለምን? አይ ግቡ አላችሁ እኮ ግቡ አላችሁ